ሻሎም ሻሎም ቅዱሳን ዓለም ዙሪያ ላይ ያላችሁ የእግዚአብሔር ቤተሰቦች፣ ዛሬ ወደ እናንተ ይዤ የመጣው ቃል የመጀመሪያይቱ ሰውና የሁለተኛይቱ ሰው የሚለው ቃል ላካፍላችሁ ወዳለሁ። የመጀመሪያይቱ ሰው የሚባለው እግዚአብሔር ነውር የሌለው እግዚአብሔር የፈጠረው ሰው ነው። ሮሜ ምዕራፍ 5 ከቁጥር 12 ጀምሮ የምናየው ይሆናል። በዛ ቦታ ላይ እግዚአብሔር ቃሉን አስቀምጦልናል ማለት ነው። ሁለተኛይቱ ሰው የሚባለው አዳምና በሔዋን መጀመሪያ እግዚአብሔር አትብላ ያለውን በማብላታችን ኃጢአት ሰራን። ከጥፋት ሊያድነን ደግሞ ሁለተኛ ሰው ሆኖ ወደዚህ ዓለም የመጣ ሊያድነን የመጣ ማን ነው? የናዝሬቱ ኢየሱስ ነው ማለት ነው። ስለዚህ የማይካድ እውነት ነው። ስለዚህ በዚህ ሐሳብ ላይ ለኔና ለናንተ ኢየሱስ ሞቷል፣ ኢየሱስ ተሰውቷል፣ ኢየሱስ ራሱን አሳልፎ ሰጥቷልና ስለዚህ በዚህ ምክንያት ዛሬ እኛ እያለፈን ያለው ነገራችን ቀላል አይደለም። ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ። በኃጢአት ሞትን፣ ሰው ሁሉ በኃጢአት ሞትን። ያንን ሞት የሚሽር ማንም አልነበረም። ከእግዚአብሔር ጋር ተጣላን፣ ወደዚህ ምድር መጣን። ሁላችንም ኃጢአቱን ማለት ነው። ለሰው ሁሉ ልጆች ሁሉ ሞት እድል ፋንታ ሆነ ማለት ነው። ያንን እድል ፋንታ የሆነው ሞት ሕይወትን የሚሰጥ አካል አንደኛው አምላክ የነበረው እሱ ሰው ሆኖ በድንግል ማርያም ውስጥ በመንፈስ ቅዱስ ከስጋና ከደም ንክክ በሌለው ማለት በመንፈስ ቅዱስ ተጸንሶ ስለ ኃጢአታችንና ስለ በደላችን ምን ሆነ? ኢየሱስ ክርስቶስ በስጋ መጣ ይልና እንደ ሰው ተራበ፣ እንደ ሰው ተጎሳቆለ። ስለዚህ እስከ ሞት ድረስ የእግዚአብሔርን ሐሳብ አከናወነ ብሎ ይናገራል። ሁለተኛ ሰው ሆኖ የመጣው የናዝሬቱ ኢየሱስ ነው። የመጀመሪያ ሰው ደግሞ ነውር የሌለበት እግዚአብሔር ዘፍጥረት ምዕራፍ 2 ከቁጥር 16 እስከ 17 ስናይ በዛ ቦታ ላይ በጣም እግዚአብሔር ደስ ባለውና ኤደን ገነት ነው እኛን ያስቀመጠ አኬቦን በኤደን ገነት ሁሉን ነገር ግዙ፣ ምድር ሐሳብ ግዙ፣ ተባዙ ብሎ ዘቅ አስቀመጠበት። ሰይጣን በኩል መጣና እኛን ኢባቡ ምን አደረገ? አሳተን፣ ከእግዚአብሔር ሐሳብ አወጣን። ጌታ ኢየሱስ ደግሞ ያ የበላነው ሞት ነበረ። እግዚአብሔር ደግሞ መልካምና ክፉን የሚያስታውቅ ይሄን ፍሬ ከበላችሁ በኋላ የሞትን ሞት ትሞታላችሁ የሚል ቃል ነበር። ያ ቃሉን ደግሞ በሔዋን በኩል ሰይጣን ገብቶ ይሄን ፍሬ ከበላችሁ በኋላ እንደ እግዚአብሔር ታስባላችሁ፣ እንደ እግዚአብሔር ትሆናላችሁ የሚል ቃል ሰይጣን በእባቡ ውስጥ ገብቶ ተናገረ። ያን ጊዜ ደግሞ ተፈጸመ። በሉ ምድሪቱ መልከ መልካም ሆና ለሰው ልጅ እንድንበዛና እንድንኖር የተፈጠረ ምድር ሞት ይዞ መጣ ማለት። ያንን ሞት ደግሞ የሚሽር ሁለተኛ ሰው ከእግዚአብሔር ዘንድ ተላከ። እሱ ማን ነው? የናዝሬቱ ኢየሱስ። ስለዚህ ስለ ኃጢአታችንና ስለ በደላችን እሱ ምን ሆነ? ሞተ። እሱ ምን ሆነ? ደሙን አፈሰሰ። ስለዚህ ስለኛ ተጎሳቀለ። ሕግ እስከመጣ ድረስ ኃጢአት በዓለም ነበረ። ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም ነበር ይላል። ሕግ ግን በሌለበት ኃጢአት አይቆጠርም። ነገር ግን በአዳም መተላለፍ ምሳሌ ኃጢአት በመስራቱ ላይ እንኳን አዳም ጀምሮ እስከ ሙሴ ድረስም ሞት ነግሶ አንድም ይመጣ ዘንድም ለሌለው ለእርሱ ምሳሌ ሆነ ይላል። ስለዚህ አንድም መዳን የሌለበት ወይ መምጣት ወይ መቀየር የሌለበት ምሳሌ ሆነ። በሙሴ ዘመን ሙሴ ነቢይ ነው፣ ጭንገፋ ነበረ፣ ሞት ነበረ። ያንን ሞት ግን የመሻር የሚችል ኃይል የለም። ቁጥር 15 ላይ ነገር ግን ስጦታው እንደ በደል መጠን እንዛው አይደለም፣ በአንድ ሰው በደል ብዙዎቹ ሞተዋልና፣ ነገር ግን የእግዚአብሔር ጸጋ በአንዱ ሰው በኢየሱስ ክርስቶስ ይላል። በአንዱ ሰው በኢየሱስ ክርስቶስ። አሁንም ደግሜ ይላል በአንዱ ሰው በኢየሱስ ክርስቶስ ምን ሆነ? መዳን ሆነ። እኛ ምን ሆነ? ጸጋ ተቀበልን። በአንዱ በኢየሱስ ነው የዳነው። ስጦታው ከዛ ይልቅ ለብዙዎች ቤዛ አንድም ሰውም ኃጢአትን የሚያደርግ እንደሆነ መጠን ምን ሆነ? ለዛ ሰው ስጦታ ሆነ። የመዳን ምን ስጦታ? የፈውስ ምን ስጦታ? እና የመዳናችን ስጦታ ፍርድ ከአንድ ሰው ለኩነኔ መጥቷልና ስጦታ ግን ብዙ በደልን ለማጽደቅ መጣ። እሱ በደል ሆነ፣ እሱ ኃጢአት ሆነ፣ እሱ ሞት ሆነ ማለት ስለኔና ስለናንተ ዛሬ በዚህ ቃል ሁላችሁም ራሳችሁን እንድትጠይቁ። በቃ መኖር ምንድነው? የተከፈለ ዋጋ አለ። በገንዘብ መኖር አይቻልም። ገንዘብ
ቁሳዊ ነው፣ ምድራዊ ነው። ግን ዘላለማዊ ሕይወት ገንዘብ ሊሰጠን አይችልም። ለጊዜ ልንበላ ልንጠጣው እንችላለን። ግን መዳን በኢየሱስ እንደሆነ እንድትረዱና ሐሳቡን በደንብ እናንተም በቤታችሁ እንድታነቡ በጌታ ፍቅር አሳስባለሁ። ስለዚህ ጸጋ የሆነው ስጦታ ከዛ ይልቅ ለብዙዎች ቤዛ ሆነ ይላል። አንድ ሰውም ኃጢአት ማድረግ እንደሆነ ለኩነኔ መጥቷልና ስጦታ ግን በብዙ በደል ለመጽደቅ መጣ። በአንድ በደል ሞት በአንዱ በኩልም ነገሰ። ይልቁን የጸጋ ብዜት ጸጋ ስጦታ ቤዛነትን የምንቀበልበት አንዱ በኢየሱስ ክርስቶስ በኩል ሕይወት ይነግሳል ይላል። ስለዚህ በአንዱ በኢየሱስ ክርስቶስ ሕይወትና በአንዱ በኢየሱስ ክርስቶስ በማመን የሚገኝ ደስታና የሚገኝ ሰላም እንደሆነ በዚህ ቃል ላይ ያመላክታል። እንግዲህ በአንድ በደል ምክንያት ፍርድና ኩነኔ ሰው ሁሉ እንደመጣ ለማጽደቅም ወደ ሰውም ሁሉ መጣ። ለማጽደቅ ወደ ሰው ሁሉ መጣ። ይህን ቃል ስናስብ ምንን ያመላክታል? እኔ ከኃጢአት ቀንበር ውስጥ ነበርኩ። እኔ ተበድዬ ነበረ፣ ተጎሳቁዬ ነበር። ያን ጉስቁልና አሁን በኢየሱስ ምን ብሏል? ተሽሯል። ስለዚህ ያንን ነገር የሚያመላክቱ ነውና ስለዚህ በደልን አበዛለ፣ ሕግም ጨምሮ ገባ። ዳሩ ግን ኃጢአትን ብዜት ኃጢአትን ሞት እንደነገሰ እንዲሁ ደግሞ ጸጋ ከጌታችን ሕይወት ይነግስ ዘንድ ከጸጋ መጠን ይልቅ አስበለጠ። በቃ ጸጋውን ምን አደረገ? ከሞት በላይ ከጥፋት በላይ ምን አደረገ? አገነነ ማለት ነው። ስለዚህ ለዚህ ጸጋ ታልፈን ተሰጥተናል። ለዚህ ጸጋ መኖር የምንችልበትን የእግዚአብሔርን ሐሳብና የእግዚአብሔርን ጸጋ መኖር የሚችልበት በምን ሁኔታ ውስጥ ነው? ስለዚህ ድነናል ካልን ለምሳሌ ርኩሰት አለ በዚህ ምድር ላይ፣ መጠጥ፣ ስካር፣ ዘፋኝነት፣ አዳራት፣ ፍትወት የሚባሉ ነገሮች አሉ እና እሱንም ደግሞ ገላትያ ምዕራፍ 5 ከቁጥር 1 ጀምሮ ክርስቶስ ነፃ ወጥቷል እና በነፃነታችሁ ኑሩ ይላል። እግዚአብሔር ነፃ ያወጣንበትን ሕይወት እንድንቀጥልና እንድንኖር ፍቃደኝነት መሆን ሁል ጊዜ ነው። በቃ የምንዘጋጀው ለጽድቅ ነው የምንዘጋጀው። ከተንኮልና ከግብዝነት ዓለም ወጥተን ክርስቶስ ባወጣበት በነፃነት መንፈስ መመላለስ ነው ያለብን። ስለዚህ ደግመን በባርነት ቀንበር መያዝ የለብንምና ሮሜ ምዕራፍ 5 ከቁጥር 12 ጀምሮ ያለውን ቃል ነውና ያካፈልኩት። በዚህ ቃል እግዚአብሔር በቤታችሁና በሕይወታችሁ ላይ ታምራትን ያደርግ። የመጀመሪያቱ አዳምና የሁለተኛቱ ሰው ተው ብሎ የመጣው የናዝሬቱ ኢየሱስ ነው። ልዩነቱ እኛን ለማዳን ሰው ሆኖ መምጣት አለበት። ሰው ሆነን የሰራንበትን ኃጢአት እንደገና ለማንጻት በድንግል ማርያም ተወልዶ ስለኛ ኃጢአትና ስለኛ መተላለፍ እሱ ምን ሆነ? በደላችንን በራሱ ላይ ሕመማችንን፣ ግርፋታችንን ሁሉ ሀበሳችንን፣ ደህንነታችንን በሱ ጫንቃ አድርጎ እንደሚታረድ በጎች ሁሉ ተነዳ ይላል። አፉን አልከፈተም። የሱ ዝምታ ለኛ የመዳን መንገድ ነበር። ዛሬም እግዚአብሔር ለምን ዝም አለ? ኃጢአት እየሰራን ለምን ዝም እንደሚል፣ እግዚአብሔር ወደ ጠንቋይ ቤት እየሄድን እግዚአብሔር ዝም እንደሚል፣ ወደ ፍትወት ቤት እየሄድን በወንድሞች ላይ ክፋት እየሰራን ለምን ዝም ይላል? እግዚአብሔር እስከምንመለስ ድረስ ስለኛ መንገድ ለማበጀት እግዚአብሔር ዝም አለ። ዛሬ የመመለሻ ጊዜ ወገኖች፣ ጌታን ካዳችሁ፣ ጌታን የማታውቁ፣ ቃል አንብባችሁ የማታውቁ ለእናንተ የምስራች ነው። ጥሪ እግዚአብሔር እድል ሰጥቷል። መቼ እንደምትሞቱ አይታወቅም። ተመለሱ፣ ወደ እግዚአብሔር ሐሳብ ተመለሱ ማለት ፈልጋለሁ። እግዚአብሔር ዘመናችሁን ሕይወታችሁን ይባርክ። ስለዚህ ስለኛ የሞተው የታረደው ኢየሱስ በክብርና በድንገት ይመጣል። ስለዚህ የጌታ መምጫ ጊዜ ቅርብ ነው። እግዚአብሔር ደግሞ ሊወስደን ይመጣል። በዚህ ተስፋ ቃል ተማምናችሁ የሞተላችሁን ጌታን እያሰባችሁ በኑሮ በሁሉ ባለመሳካት በመሳካት ሳትጨነቁ በመጠን ኑሯችሁ ቤታችሁንና ራሳችሁን ሕይወት እግዚአብሔር የሰጠውን ርስታችሁን እንድትጠብቁ በጌታ ፍቅር አሳስባለሁ። ሻሎም። የእግዚአብሔር ጸጋና የእግዚአብሔር ሰላም ይብዛላችሁ። ወዳችኋለሁ። ተባረኩ።